ግባ ቢራቢሯችን ሰላም ነሽ ወይ? አለሁ ደህና ነኝ። ደህና ነህ? እግዚአብሔር ይመስገን። ለዚህ ገብተሽ ስላየንሽ በጣም ደስ ብሎናል። ማንም ሰው እኔ ማናችሁ ምታችን ወንድ ደብድቦኛል ካላችሁ ከጎናችሁ ነው የምቆም። ማንም እኔ ጠላት የምለው ከሶሻል ሚዲያ ላይ ራሱ የተቀያየምኳት ሴት ብትመጣ የሆነ ነገር ሆኛለሁ ብላ ከመጣች ማዳመጥ አለብን ብዬ አስባለሁ። አንዳንድ ነገሮች ይኖራሉ። እኔ ጃኒ ፍጹም ሴት ናት ራሷንም አትልም፣ እኔም አልልም፣ ሁላችንም አንልም። ግን በቃ እንዴት ፍልቅልቅ የነበረች ልጅ በአንዴ እንዴት እንደሆነች አይተናል። እና በቃ ሴቶች በተለይ ተባበሩ። ሴቶች አንዱ ነው። ብዙ ነገር አለ፣ የማይወራ ብዙ ነገር አለ በቤተሰብና እንደዚህ ፍልቅልቅ ብለሽ ስላየን ደስ ተረጋግተሽ ለማንም መልስ ሳትሰጪ፣ ይሄ ልጅነት አይደለም። ይሄ እግዚአብሔር አምላክ የሆነ ነገር አድሎሽ ነው ወይ ጸሎት አድርገሻል፣ ብቻ የሆነ ነገር አድርገሻል እና ምንም ለማንም መልስ ሳትሰጪ ቁጭ ብለሽ ጠብቀሽ በሆነ ሰዓት ላይ እንደዚህ ብቅ ያልሽው ነገር አንቺ ትችያለሽ። በቃ ሌላ ምንም ማለት አልችልም። በእውነት ትችያለሽ። ምን ያህል የአንቺን ሰዎች እንደምታከብሪ ከማንም ጋር ወጣሽ እኮ ቢዝነስ መሸቀል ትችያለሽ። ጓገጭ እያልሽ እንደሌሎቹ እኔ ጃኒ ማለት እያልሽ እኮ ሲሉ ሰምተናል። ፉን ፉን ሲሉን ማለት እኮ ትችያለሽ። እና ይህ ነው ከባድ አይደለም። ግን ተረጋግተሽ ምን ብለሽ ቤተሰቦችሽን አክብረሽ ምንም ነገር ሳትናገሪ እመጣለሁ ብለሽ ቪዲዮ ለቀሽ፣ በእኔም ደግሞ የሆነ ያለው ደህና ነኝ እያልሽ እኔም መሴጅ እያደረስኩ ነበርና ብዙ ወዳጆች ስላሉሽ አሁን ብዙ ነገር ይጠበቅብሻል። አደራ ስሜታዊ ሊያደርጉ ሊሰድቡሽ የሚችሉ በውስጥ ብዙ ነገር እናርግ የሚሉ ሰዎች ይመጣሉ። መጥተዋልም ስለማቅ ነው። እኔ ላይ አንዳንዴ ነው ሰዎች ስላሉ ሊያደርጉ ይችላሉና ለአንቺ ምንድን ነው እንደ ታላቅ ወንድም ትንሽ በእድሜ ብትበልጭኝም የምዘግብሽ ምንድን ነው፣ አደራ ማንንም መልስ ሳትሰጪ ጨዋታ ብቻ። በቃ መወራት ይወራል። በቃ በጣም ዝናሽ ገኗል። አሁን በማታውቂው ደረጃ አንዳንዴ እውነት ነው የምልሽ ምክንያት አለው እግዚአብሔር ሲያነሳ ያንቺን ጥሩነት፣ ያንቺን መልካምነት፣ ያንቺ እውነት ከአንቺ ጋር ማን እንደሚቆም የዋ ስለሆንሽ ማለት ነው። ገባሽ? የትኛው ጓደኛሽ የትኛው ወዳጅሽ እንደሆነ አታቂ። ገባሽ? ሁሉም ወዳጅሽ ይመስልሻል። አንቺ ያ የዋህነት አይቼብሻለሁ። ሁሉም በቃ ጃኒ ያለሽ ሁሉ ጀለስ ነው። ሶሻል ሚዲያ እንደዛ ነገር የለም። አዛ ተምረሽበታል፣ እናቱ ተምረሽበታል። ስለዚህ ጃንዬ ያለውላ ጀለስ ሳይሆን ሳንጃ የሚሰጥም አለ። ስለዚህ እሷንም ማወቅ አለብሽ። ግን የአንቺን ደግሞ ንገሪን ማለት ንገሪኝ የምልሽ ምንድን ነው፣ ምን ተማርሽበት በዚህ ሁኔታ ላይ በዚህ ነገር ላይ ምን ተማርሽበት? ጃኒቸው ጨዋታ ነው የምንጫወተው ከዚህ በኋላ ዘግ ምን ተማርሽበት? ምንድን ነው ለሌሎች ስምት ብዙ ነገር እኔ ይህንን ነገር አሁን እዚህ ጋር ማባከን አልፈልግም እና በስነ ስርዓት እናገር ፈልጋለሁ። ይህን ነገር እና ቢጠብቅም ባይነኝ እዚህ አታሰራኝ። ብዙ ነገር አለኝ የማወራው ነገር እና ሰምታችኋል። በስካቦኛ ይሄ ነገር በደንብ አስቤበት የማደርገው ነገር አለን። በደንብ አስቤበት የማደርገው ነው። በተለይ እውነቴን ነው የምልሽ ጃኒ፣ ይህን ተጽዕኖ መፍጠርሽን ሙሉ በሴቶች ደረጃ ባለው ላይ በወጣቶች ሊግ ላይ አንዳንድ ነገር ብትሰሪ ሄደሽ ኢቭን ከመንግስት ጋር ተመካክረሽ ምንድን ነው የሚደረገው ብለሽ ብዙ ነገሮችን ፋይንድ አውት አድርገሽ ኢንፎርሜሽን ሰዎች የተጎዱ ምን ያሉ እህቶቻችን ካሉ ያንን ብትተባበሪ ለአንቺም በጣም ትልቅ ነው ብዬ አስባለሁ። እያሰብኩ ነው። አዎ እሱ ላይ በጣም ስሪበትና ልዩ ነገር ይዘሽ ትመጫለሽ። በቃ ለሴቶች ቢያንስ ኢትዮጵያ ላይ ቢያንስ መተንፈስ። አሜሪካን ሀገር ልንገርሽ፣ እግዚአብሔር ምስክሬን ለ30 ደቂቃ እንደዚህ አንቺን ማየት አልችልም። ይሄ ነው ሀገሩ። የኛ ህግ ማየት የሆነ ሰው መንገድ እየሄድሽ አተኩሮ ቢያይሽ ስልክ ደውለሽ ይገባል ሸቤ። ይህን አይነት ሀገር ነው ያለ ነው።
እና እዛ ላይ መስተካከል ያለበት ብለሽ የምታስቢው ካለ በኢትዮጵያ እሱ ላይ ብትሰሪ በጣም ጥሩ ነው ብዬ አስባለሁ። ከማን ጋር ነው የመጀመሪያ ጌም የምታደርጊው? ያው ወደ ስራው ስንመለስ እኔ ከአንተ ጋር ቢሆን ደስ ይለኛል። እውነት ለመናገር እንዴ ልትረጋግጪ ነው? አትለኝም? አልችል አሁንማ በኃይለኛው ፈምሰሽ እኔ መሳቂያ ነው የሚያደርጉኝ። ሆይ ባላለን ሸዋለ ሰውየው እዴ አልችልሽም። ግን እንትን እንድትይ ማለት ገብተው ያንቺን ወገንነት እንዲያሳዩኝ ደስ ይለኛል። ያንቺን ወደ አንተ እንዲመጡ መከታዎች ኖ አንቺን እኔን እየረገጡ ገብቶሻል። በጌም አንቺን ሰፖርት እንዲያደርጉ ማለት እንዴ። ጃኒ ስትሉ የነበራችሁ ግን ጊፍታችሁ ምን በላው? አለት ወራረደ። ማርያም እንዴ ይበቃል። ወራረደ አላየው። ይበቃል። ኢነፍ ወራርዷል። እሺ አልፈልግም ጊፍት ሰወርቱብኛል እኮ እንደዚህ። እኔ ባይ ዘ ዌይ አንድ ነገር ልነግራችሁ ፈልጋለሁ። አውራ አይቀርማ ምንም ነገር አላለም። ያኒ እኔ በስንት ሚሊዮን ነው የወጣሁት የቀጠሮ ጌሚን በእናትህ ዘግናኝ ነበር። ስንት ለስንት ነበር ያሸነፍኩት? አስታውሽኝ እናቱ። እኔ ሼባ ነኝ አላስታውስም። እንዴ 4 ሚሊዮን ለ300 ሺህ እኮ ነው ያሸነፍኩት። እኔ 4 ሚሊዮን ያኛው ልጅ 300 እኮ ነው ያሸነፍኩት። ለቀጠሮ ጌም ነው ከተባለ እንኳን ማለት ነው። እኔ በጣም የሰው ፍቅር አለ። አመት የሚያኖር ዘግተሽ ነው እንዴ ፉን የምትይብን? የአመቱን ዝግ በአንድ ቀን ዘግ የፈለግኩት ምንድነው ለጌም ነው ምናምን ሲባል ሰምቼ እኮ ነው። አበሻ የሚለውን ያጣል ብለሽ ነው እና ጭራሽ የትና የት እንደተገናኘ ነገሩን ነው የምልህ። እንዴ ምክንያት ይፈልጋል። የእናቴ መቀነት አደናቀፈኝ እኮ ነው ጨዋታው። ካፈርኩ አይመልሰኝ ነው ጃኒሻ። እጣጣ የለውም እሱ ነው ብቻ ገባር ጃኒ። በእውነት የሚወድሽ ሰው ደግሞ ትንሽ አየሽ። ሴቶች ስሙኝ፣ መቆንጀት ጥቅሙን አያችሁ? እረፍ ጃኒሻ ያፈር ብትመስል ይችላል፣ ቁም ነገርም ይችላል። ጋይስ ዮኒን ውደዱት፣ እመቤቴን አይጎዳችሁም። ባይዘው ይጠቅማችኋል እንጂ ዮኒ አይጎዳም። የሶሻል ሚዲያው ማናጀር ይሁንልን። እንደውም አሁን እንደዚህ ነው በጠብጠው ነገር እቺ ሶሻል ሚዲያ ማናጀር ይሁን። ጃኒ በእውነት እንወድሻለን። በእውነት ነው የምልሽ። የዋህነትሽ በተለይ የዋህነት አለሽ ጃኒ። ውይ የዋህነሽ። እሷ ነገር ብልጠት ጨምሪባት። የዋህነት መልካም ነው ጃንዬ። ብልጥም ሁኚ። ተግባባን? የዋህነሽ የተሰጠ ነገር እኮ ስለሆነ አሁን የዋህነትን እግዚአብሔርን እኔ ፈልጌው ወይ ደግሞ በቃ ግን ብልጥነትንም ጨምሪ ጃኒሻ። ትንሽ ብልጠት ከጨመርሽበት አትጎጅም። ገባሽ? አትጎጅም። ብልጠት ይጨመር። ሌላ የምትይው ነገር አለ ሹልክ ከማለቴ በፊት? እኔ ምስጋና ፈልጌ አይደለም፣ እግዚአብሔር አክባሪ ነኝ። በቃ እኔ አክባሪ ነኝ። ለእኔ ስላልክ ሳይሆን ለእውነት በቃ ይሄ አታውቀኝም፣ አላውቅህም። ከዚህ በፊት ሰድበኸኝ ታውቃለህ። ኧረ ረግጬ በጣም ውርርድ አድርገኸኝም ታውቃለህ ምናምን። እዛ ነው እኔ እናንተ የምንተዋወቀው። ለመጀመሪያ እንደሆነ ራሱ እኮ ግራ ነው የገባኝ። የዛኔ አስታውሳለሁ። በምን ተነካካ ነው ግን የዛ ጊዜ እኔ ራሱ አሁን ብጠይቅኝ አላስታውስም። እግዚአብሔር እኔ ረስቼዋለሁ። ተወውስም ብቻ ከዛ ይቅርታ ተባባልን ወዲያው አይደለ ወዲያው የተባባል ያ በምን እንደሆነ አላስታውሰውም። እኔ እግዚአብሔር በሚያውቀው። ኤኒዌይስ እኔ እግዚአብሔር ምስክር ወጥተሽ ብትሰድቢኝ ማለት ነው እኔ አሁን ጩጬ ከሆኑ ሴቶች ጋር ጓገጭ መባባለው አልፈልግም። የሆነ ጊዜ ላይ አሁን ዴዚዬ ወዳታለሁ ላሳረገችኝ በአሞራው ተናዳብኝ ማለት ነው። አሞራውን ትንሽ ሄጄበት ተናደደች። ውይ ዴዚዬ አንቺማ ብትደበድብኝም አልመልስም አልኩ። የእድሜ ገደብ አለን እኛ አዛውንቶች ነን። እድሜ ገደብ ይባላል። ከቺኮቹ ጋር ጓገጭ በእድሜ በሚደርሱም ጋር እላላሳለሁ። እድሜያችሁ ያንግ ከሆነ እድሜያችሁ ነው። እናንተ ፈታ ልትሉ ልትጫወቱ ልትማሩበት ነው። ገባች? ሶሻል ሚዲያ እየተማራችሁ እንትን እያላችሁ ወደፊት ለውጥ ይመጣል። እውነቴን ነው። ያንን ነው ምለው እና ከዛ ውጭ ምንም ነገር የለም። ያንን ነው ምለው እና ገና ያንግ የሆኑትን እኔ አሁን አታክ ማድረግ ይከብዳልም እግዚአብሔር በሚያውቀው። በእድሜ ያሉትን እኛ ጋግን የሚልሱልን ፈጣሪው ናችሁ።
ፈጣሪው ናቸው እነ ጥንፌ ገለቱ። እንላላሳለን በስሱ ሳይበዛ። ጃኒ እንወድሻለን። እግዚአብሔር ይጠብቅሽ። በተለይ የምትወጂው መልአከ ሚካኤል መልአከ ገብርኤል ይቅርታ፣ የምትወጂው ጥሎ አይጥልሽም። እውነቱን ነው የምልሽ። ገብርኤል ጠበቃ ነው። ስለዚህ ይጠብቅሻል፣ ይጠብቅሽ። የእናትሽ ጸሎት ይጠብቅሽ። የሚወዱሽ የተቀየሩም ብዙ ወንድሞችም እህቶችም ወደ አንቺ ሀሳብ እንዲመጡ አድርገናል። ካዩት በኋላ መረጃ ጠቃሚ ነው። ሶሻል ሚዲያ ላይ የተፖሰተውን ነው የምልሽ፣ ሌላ የተጨመረ የለም። ከሶሻል ሚዲያ የተፖሰቱ ነገሮችን ሰዎች አቀበሉ የሚወዱሽ እንዳሉ እንድታቂ እና ከሶሻል ሚዲያ በመጣው ነው እኛ ነው ወይ ያልነው። እና እግዚአብሔር ይጠብቅሽ ነው። እናቱ የምትወዷት ፈታ አድርጓት፣ ትጫወት። ሌሎቻችሁም እህቶቼ እግዚአብሔር ምስክሬ፣ አሁንም ቃል እገባለሁ፣ ወንድ መታኝ ካልሽ አልፋታውም። ወንድ ሴት ልጅ አትመታም። 4 ነጥብ። ሴት ልጅ ጫፉ አይነካም። በቃ ሴት ልጅን አትመታም። በቃ መምታት ወንድ ኮንክ ጀግና ኮንክ ወንድን መታ። ተደባደብ ከወንድ ጋር። ሴት ልጅን አትመታም። ምላስ ምናምን ልሰድባት ትችላለህ፣ አለቀ። ግን መምታት ሴት ልጅ በተአምር ማለስ በህይወት እግዚአብሔር ምስክሬ ነው የምልሽ። ሴት ልጅን ጫፍ ነክቼ አላውቅም። ጫፍ የሴትን ልጅ ነክ እግዚአብሔር ምስክሬ። በቃ እና አደራ ሴትን የምትመቱ ሰዎች ካላችሁ፣ አንዳንድ ደግሞ ፋርሸቶች እኔ ካልመታኝ መውደዱን በምን አውቃለሁ የምትይ ሰገጤ፣ እግርሽን ቀልጥሞልሽ በዊልቸር ትሄጃለሽ። አደራ አደራ። እንደዛ መሆን አይቀርም በሆነ ነገር ይጀመራል። ከዛ በኋላ መውደዱን በምን አውቃለሁ እኔ ሬሳ ሳጥን ይሸጥልሻለሁ እናቱ በነፍስሽ መጡ። አደራ አደራ፣ እንደሱ እንዳትሉ። መውደድ አይደለም። ወንድ ልጅ ሲወድሽ ይንከባከብሻል። አቀጠም ወንድ ልጅ ሲያፈቅርሽ ይንከባከብሻል። ወንድ ልጅ ሲያፈቅርሽ እንደ እናቱ ማየት አለበት። እንደ እናቱ እናቱን ይወደለ አፈቀረሽ፣ በቃ እንደ እናቱ ይንከባከብሽ። ይሄ ነው ወንድነት እንጂ ዱላ ምናምን ፍቅር ላይ አይሰራም ለማለት ነው። እምትይኝ ካለ ከመውረዴ በፊት ዘግብኝ ወይ ላስላሳርግኝና ልውረድ። እንወድሃለን፣ እንደ ሀገር፣ እንደ ጃኒ ፋሚሊ፣ እንደ ቢራቢሮ ቢራቢሮ እንወድሻለን። እግዚአብሔር ይጠብቅሽ እናት፣ እንዳትጠፊ። ከጠፋሽ ነው እምልስሽ። ከዚህ በኋላ መጥፋት የለም። መተሻል አይደል? አዎ በደንብ መጥፋት የለም ከዚህ በኋላ የለም። ተስማምተናል። ቤተሰብ ስትጠፋ የት ነሽ እያላችሁ ጓበሉባት። እሺ ጃንዬ፣ መልካም ጊዜ ሆንልሽ። ተባረክ። ልጅ ጣለ። አሜን አሜን። የኔ እናት ኑሪልኝ። አንቺም ወልደሽ ከብደሽ በፍቅር ጸዳ ብለሽ እኛም ደግሞ ሆይ ሆይ የምንልበት ያርገን። ክርስትናውን ለአንተ በቃ ስትመጣ ግድ ይላል። ሰምታችኋል? ድገሚያት። ችግር የለውም። ክርስትናው ሴት ከሆነችም ለሚስት፣ ወንድ ከሆነም ለአንተ በቃ አንቀባሬ ነው ማሳደግልሽ። በቃ ዘግተሻል ፋይል። አንቀባሬ ጌታ ኑሪልኝ እናት። መልካም ጊዜ ባይ። እሺ ውዶቼ፣ ፍቅሮቼ ተመልሰናል። መግባት ትፈልጊያለሽ? አዲስ አበባ ከፈለግሽ አንድ እንትን ላኪልኝ፣ ፍላወር ላኪልኝ።